የእናት ጡት ወተት ለህፃናት የመጀመሪያ የተፈጥሮ ክትባት መሆኑ ይገለጻል። ሂደቱ ከህፃናት ባለፈ ለእናቶች ጤናም አበርክቶቱ የላቀ መሆኑ ይታመናል። ጡት ማጥባት ለዘላቂ የህይወት ጅማሮ ውጤታማ ተግባራትን እናጠናክር በሚል መሪ ሀሳብ በዓለም አቀፍ ደረጃ ለ35ኛ ጊዜ በኢትዮጵያ ደግሞ ለ18ኛ ጊዜ የሚከበረው የጡት ማጥባት ሳምንት ከሐምሌ 25 እስከ ነሐሴ 1 ቀን ድረስ እየተከበረ ይገኛል። ይህ ሰፊ ማህበራዊ ፋይዳ ያለው ሁነት በአዲስ አበባ የተለያዩ የጤና ተቋማት ላይም እየተከበረ ይገኛል። በቂርቆስ ጤና ጣቢያ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የእናት ጡት ወተት ለህፃናት የመጀመሪያው የተፈጥሮ ክትባት መሆኑን በመግለጽ ጡት ማጥባት ለህፃናት ብቻ ሳይሆን ለእናቶችም ጤና አበርክቶቱ የጎላ መሆኑን አስረድተዋል። የእናት ጡት ለልጅ ብቻ አይደለም ጥቅሙ፣ ለእናቶችም ጭምር ጥቅም አለው። እናቶችም ድህረ ወሊድ ጊዜያቸው ጤናማ መልካም እንዲሆን ከፍተኛ እገዛ ያደርጋል። የእናቶች ከወሊድ በኋላ የደም መፍሰስን ምጣኔ በእጅጉ የሚቀንስና የሚጠቅማቸው ነው። ያ ብቻም ሳይሆን ከተለያዩ በሽታዎችም ጭምር ይከላከላል። በእናትና በህፃን መካከል ያለውን መስተጋብር በእጅጉ የሚያሻሽል የሚያገናኝም ነው። ከዛም አልፎ ደግሞ የአእምሮ ጤና ላይ በተለይ ለእናቶች ከፍተኛ የሆነ ጥቅም አለው። ጡት ማጥባት የህፃናትንና የእናቶችን ጤና ከመጠበቅ ባሻገር ማህበራዊና ኢኮኖሚያዊ ፋይዳውም ከፍተኛ መሆኑ ተጠቁሟል። ለምታውቁት እነዚህ ፎርሙላ ወተት የሚባሉት በርካታ ወጪ የሚጠይቁ በሀገር ላይ በማህበረሰብ ላይ በቤተሰብ ላይ ጫና የሚያመጡ ናቸው። አብዛኛው ደግሞ ውጭ ላይ ተመርተው የሚገቡ ስለሆነ በመንገድ ላይ ረዘም ያለ ጊዜ ሊቆዩ ይችላሉ። የተለያዩ ችግሮችም ሊያጋጥማቸው ስለሚችል የኢኮኖሚ ጫናው ቀላል አይደለም። ከዛ ጋር ተያይዞ የሚመጡ በርከት ያሉ በሽታዎችም አሉ። እንደምታውቁት የፎርሙላ ወተት የሚጠቀሙ ህጻናት ለብዙ ህመሞች ይጋለጣሉ። እነዚህ ደግሞ ራሳቸው የጤና ወጪ ስላላቸው የጤና ወጪ በመቀነስ ኢኮኖሚያዊ ጠቀሜታም አለው። ከዛም አልፎ ደግሞ ማህበረሰቡ እናቶች የስራ ጫና እንዳይበዛባቸው ያደርጋል። የእናት ጡት ማጥባት እንደ ኢትዮጵያ የስነ ህዝብ ጤና ዳሰሳ ጥናት በኢትዮጵያ ህጻናት እንደተወለዱ በአንድ ሰዓት ውስጥ ጡት ማጥባት የሚጀምሩ እናቶች 73 በመቶ ሲሆኑ እስከ 6 ወራቸው የእናት ጡት ብቻ የሚያገኙ ህጻናት ደግሞ 57 በመቶ ብቻ መሆናቸው ያመለክታል። ይህም ሀገሪቱ ካስቀመጠችው ግብ አንጻር ዝቅተኛ በመሆኑ ህብረተሰቡ ከቃል ወደ ተግባር በመሸጋገር ጡት ማጥባትን እንደ ባህል ሊያዳብር እንደሚገባ ተጠቁሟል። እንደ ሀገር ካስቀመጥ ነው የእናቶችና ህጻናትን ሞት እንቀንሳለን ብለን ካስቀምጥናቸው ግቦች ጋር ስናሳይ ትንሽ ዝቅ ብሏል። ስለዚህ አዲስ ባህል መገንባት አለብን። እንግዲህ እንደ መንግስትም ከቃል ወደ ባህል መምጣት አለብን ብለን እየሰራን ያለ ነው። በየጊዜው በመድረክ ከምንለው ከምንነጋገረው ቃል ኪዳን ከምንገባው ወደ ተግባር መምጣት መቻል አለብን። ጡት ማጥባት ለእናቶችና ለህፃናት ካለው ፋይዳ አንጻር መንግስት ምቹ ፖሊሲዎችን በመቅረጽ ተፈጻሚ እያደረገ እንደሚገኝ ሲጠቆም የሰለጠኑ የጤና ባለሙያዎችን በማሰማራትና ለእናቶች ምቹ የስራ አካባቢ በመፍጠር ጅምር አበረታች ውጤት መኖራቸውም ተመላክቷል። ለእናቶች ተስማሚ የስራ ቦታን በመፍጠር በየመስሪያ ቤቱ የህፃናት ማቆያ የጡት ማጥቢያ ቦታዎችን በማመቻቸት ብዙ ስራዎች ተሰርተዋል። ዓለም አቀፉ የህፃናት ድርጅት ዩኒሴፍ ኢትዮጵያ የብሔራዊ የስነ ምግብ ግቦቿንና የዘላቂ ልማት ግቦቿን እንድታሳካ የሚያደርገውን የጋራ ጥረት አጠናክሮ እንደሚቀጥል አረጋግጧል። ዩኒሴፍ ኢትዮጵያ ብሔራዊ የስርዓተ ምግብ ግቦቿን የዘላቂ ልማት ግቦችን እንድታሳካ ለመደገፍ ቁርጠኛ ነው። እያንዳንዱ ህፃን የተሻለ ህይወት ጅማሮ እንዲያገኝ ያለንን ቁርጠኝነት እናድስ። ውጤታማነታቸው የተረጋገጠ አሰራሮችን በጋራ በማጠናከር ለእያንዳንዷ እናት፣ ለእያንዳንዱ ህፃንና ለኢትዮጵያ ቀጣይ ትውልድ ጤናማና ዘላቂ ህይወት ጅማሮ እንፍጠር። የጡት ማጥባት ሳምንቱን ምክንያት በማድረግ በተለያዩ ክልሎችና ከተሞች የግንዛቤ ማስጨበጫ ንቅናቄዎች ይካሄዳሉ። እናቶች በቅድመ ወሊድ አገልግሎት ወቅትና በጤና ኤክስቴንሽን ሰራተኞች አማካኝነት በቂ የምክርና የድጋፍ አገልግሎት እንዲያገኙ እንደሚደረግም ተጠቁሟል። የጡት ማጥባት ጉዳይ የግለሰብ ምርጫ ብቻ ሳይሆን ማህበራዊና ኢኮኖሚያዊ ፋይዳው ከፍተኛ በመሆኑ መገናኛ ብዙሃን፣ የጤና ባለሙያዎችና መላው ህብረተሰብ እናቶችን የመደገፍ ኃላፊነታቸውን እንዲወጡ ጥሪ ቀርቧል።